እነዚህ ክለብ ባለቤቶች ደግሞ ለባለሀብቶች የዘመኑ ባለሀብቶች አሉ አሁን ብር መጣያ ያጡ ለነሱ ይሰጧቸዋል። አንድ ወንድ 3 የ17 የ16 ዓመት ህፃናትን ይዞ ይገባል። እና ምንድነው መንግስትስ ብዬ በጣም ለመናገር ፈልጌ ነበር። መንግስትማ የሚለው በሆነ ነገር መታወቅ አለብን ወይ እንደ ባንኮክ ወይ በምናምን መታወቅ አለበት። ይህን ሁሉ ሌክዠሪየስ መዝናኛ ማረፊያ ሰርተን ቱሪስቱ ካልመጣ ምንድነው የምናደርገው? ቱሪስቱ ደግሞ የሚመጣው እዚህ ለጾም ለጸሎት አይደለም። ቱሪስቱ መምጣት ያለበት የሚፈልገውን ነገር ለመፈጸም ነው። ስለዚህ የሚፈልገውን ነገር ለመፈጸም ደግሞ ይሄን አስሮ የያዙትን ባህሎች ማስወገድ አለብን። በተለይ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖትና እንደ ቀደመው የእስልምና እምነት አይነቶቹን ባህል መስበር አለብን ነው የሚሉት። በቪዲዮ ላይ የማያቸው እና በሊንኩ ገብቼ ያየኋቸው በሙሉ በአብዛኛው ሙስሊሞችም አሉበት ማተብ አንገታቸው ላይ ያጠለቁ ሴቶች ይበዛሉ። በእውነት በጣም ይበዛሉ። ማተብ አንገታቸው ላይ ያጠለቁ ሴቶች ይበዛሉ። እኔ በጣም ነው ያዘንኩት። ሰዎች ደፍረው ራሳቸውን ተራክቦ ሲፈጽሙ ዝሙት ሲፈጽሙ መቅረጽ መቻላቸው፣ ወንድም አላቸው እህት አላቸው፣ በጣም ይዘገንናቸዋል። ጨክኜ ነው የምነግራችሁ ስለ እውነት። ዛሬ እኔ አይደለሁም እና እኔ ልጆቼ አጠገቤ ስለሆኑ ነገ ምን እንደሚሆኑ አላውቅም። ነገር ግን የኔ ልጆች የጠፉን የመሰለኝ ስለ እውነት የኔ ልጆች የጠፉን የመሰለኝ የሚያማምሩ ልጆች የሚያሳዝን ነገር እዛች ሀገር ላይ ወድቋል። ወደድንም ጠላንም እዛች ሀገር ላይ የሚያሳዝን ነገር ወድቋል። በተለይ አረቦቹ መጫወቻ ነው እያደረጉ ያሉት ህዝቡን። ልጆቹ ያንንስ ፊልም አይተው እንዴት ነው ከማህበረሰቡ ከቤተሰብ ጋር የሚኖሩት? እኔ ሊገባኝ አልቻለም። የሚዘገንን ሁላ ተሰምቶም ታይቶም የማይታወቅ ነገር ሁላ ነው ሳይ የነበረው። ጋሽ መሳፍንት እንግዲህ ጋሽ መሳፍንት እኔ ለአንድ ወር ነው ያየኋቸው። በጣም ሀገራቸውን የሚወዱ በጣም አማራን የሚወዱ ነው ያየኋቸው። ያኔ ጎንደርን የተለያዩትን ወደ አንድ በምናመጣበት ጊዜ ኮንታክት ካረጉኝ ሰዎች አንዱ ናቸው። በጣም መንፈሳዊ ሰው ናቸው። ህዝባቸውን ሀገራቸውን ይወዳሉ። እና ትላንት ጋሽ መሳፍንት ሲናገሩ አይቻልም። ይሄ የዲሞክራሲ አንዱ ልምምድ ይሄ ነው። የዲሞክራሲ አንዱ ልምምድ የሰው ልጅ የፋብሪካ ዕቃ አይደለም። ጋሽ መሳፍንት መቃወም መብታቸው ነው። ማዕሬ መቃወም መብቱ ነው። ዘመነ መቃወም መብቱ ነው። እና ምሬ ወዳጆ እነ ደሳለኝ ማንም በዚህ ሂደት ውስጥ ያሉ ሰዎች በቃ የአንዱን ተቀብለው ይሂዱ ማለት አይደለም። የአማራ ፋኖን ትግል የማይደግፉ ሰዎች፣ አማራ መታገል የለበትም የሚሉ ሰዎች፣ የወልቃይት የሰሊጥ ነጋዴዎች ጋሽ መሳፍንትን ብሽቅጥ አድርገው ሲሰድቡ የከረሙ ሰዎች ዛሬ ጋሽ መሳፍንት እኔ ያልገባኝ ነገር አለ ብለው ጥያቄ ስለጠየቁ የጋሽ መሳፍንት ደጋፊ ሆነው መጥተው ዋይ ሲሉ እናያለን። የለጠፏቸውን ልጥፎች በሙሉ አይቻልም። ጋሽ መሳፍንት መጀመሪያ የለጠፉት ልጥፍ ይገርማቸዋል። ዋርኒንግ ሊሰጠኝ ስለሚችል ታብታብ አድርጉት። ይችን ቆርጠዋታል። ለምን? እነ ፓስተር ምስጋናው እንድትታይ ስላልፈለጉ ማለት ነው። ግን ጋሽ መሳፍንት ያደረጉትን እንመልከት። ላሳያችሁ ወይ ጋሽ መሳፍንት ያደረጉትን ላሳያችሁ። ሁሉም እሸቱ ገጠር ይቆርጧታል። ጋሽ መሳፍንት ሲናገሩ ነው የጀመሩት። ጋሽ መሳፍንት ግን ሲጀምሩ እስኪ ንገሩኝ አንድ ጊዜ ላሳያችሁ። እነ ፓስተር ምስጋናው ቆርጠው ነው ያወጡት። ሌሎቹም ቆርጠው ነው ያወጡት። እነ እሸቱ ገጠር ቆርጠው ነው ያወጡት። ምክንያቱም ጎንደር ላይ ያለው ጸረ ኦርቶዶክስ ኃይል ነው። ጎንደር ላይ ያለው ጸረ አማራ ኃይል ነው። ጎንደር ላይ ያለው የአብይ አህመድ ብልጽግና ኃይል ነው። እኛ ጎንደሬ ነን ብለው በጎንደር ስም የሚነግዱት ማለት ነው። ጋሽ መሳፍንት ግን ሲጀምሩ ክርስቲያን ናቸውና ያው ተመልከቱ፣ ልብ ብላችሁ ተመልከቱ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅድስተ ሥላሴ። ጤና ይስጥልኝ ለኢትዮጵያ ሕዝብና ለአማራ ሕዝብ። በቴሌቪዥን ነው የማሳያችሁ። ይህ መስቀላቸውን አድርገው ይህ መስቀል መሳፍንት ባዘዙ አይወደው። ይህም መስቀል አያሌው መንበር አይወደው። ይህም መስቀል እሸቱ ገጠር አይወደው። ይህም መስቀል ሳሚ ቃኛ አይወደው። ይህም መስቀል ሳሚ ማለት ዚህ አይወደው። ይህም መስቀል ስኳድ አይወደው። ይህም መስቀል ቅማንት የፖለቲካው ቅማንት የትግሬ ዲቃላው አይወደው። ይህም መስቀል ቢአዴን አይወደው። ብልጽግና አይወደው።
አጋሽ መሳፍንት ግን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ እንግዲህ ዛሬ ሐሳቤን እሰጣለሁ ነው ያሉት። ከዛ እነሱ እቺን ቆረጡ። ምንድነው ያለው እንትና ሲል የነበረው ፓስተር ምስጋና የአማራ ፋኖ እኔን የሚያክል ዳዊት አድርጎ መሄድ እንትን መስቀል አድርጎ መሄድ የለበትም። የአማራ ፋኖ ዳዊት እየደገመ እየጸለየ መዋጋት የለበትም። ዳዊቱን አስቀምጦ መስቀሉን አስቀምጦ መዋጋት አለበት። የአማራ ፋኖ ኃይሉ ጸሎቱ ላይ ነው። የአማራ ፋኖ ድሉ ምስጋና ላይ ነው፣ መስቀሉ ላይ ነው። የአማራ ፋኖ ብርታቱ አማኝ መሆኑ ነው። የአማራ ፋኖ ዱዓ ማድረጉ ነው፣ እስላሙ ቁርአን መቅራቱ ነው፣ አርብን ጠብቆ እዛ መስገዱ ነው። የአማራ ፋኖ አማራው እስላሙ አማራው ክርስቲያኑ ፈጣሪውን አመስግኖ ድልን ስጠኝ፣ ኃይልን ስጠኝ፣ ማሸነፍን ስጠኝ፣ የተበደልኩ ነኝ፣ የተገፋው ነኝ፣ ለሳምሶን የሰጠኸውን ለዳዊት የሰጠኸውን ለሰለሞን የሰጠኸውን ጥበቡን ኃይሉን ስጠኝ ብሎ አመስግኖ እግዚአብሔር አምላኩን አስቀድሞ ነው የሚሄደው። ስለዚህ እነዚህ በጉን ውሻ ነው ብለው ሊነጥቁ አማራ ላይ የመጡት ሰዎች ምን ይላሉ? የአማራ ፋኖ ዳዊቱን እዚህ ጋር አድርጎ መሄድ የለበትም። የአማራ ፋኖ መስቀሉን እንደዚህ አንጠልጥሎ መሄድ የለበትም። ፋኖ መጸለይ የለበትም። አምላኩ ማመስገን የለበትም። የአማራ ፋኖ ዳዊት መድከም የለበትም የሚሏቸው ደሊላዎች ናቸው። ከዛ ኃይሉን አስንቀው በዚህ በአረመኔ አህዛብ መንግስት ሊያስጨፈጭፏቸው ማለት ነው። የማይጸለይ አማራ ይገደላል። የማይጸለይ አማራ ይሞታል። ድል የለም። እግዚአብሔርን ያልያዘ አያሸንፍም። ፈንዳ እግዚአብሔርን የያዘ ነው የሚያሸንፍ። ስለዚህ የአማራ ፋኖ ለድርድር የማያቀርባቸው ነገሮች ይዞ ከፈለገው መንግስት ጋር መስራት ይችላል። ከቻለ ካገኘው ሰይጣንንም ካገኘው እሺ ካለው ቢሰራ አንተ ምን አገባ? አያሌው መንበራ ቀንጭራ ምን አገባ? እነ መሳፍንት ባዘዘው እሸቱ ገጠሪ ምን አገባችሁ? ማንም ምንም አያገባው። አያገባንም ካልክ ደግሞ አይ እኛን እንፋለማለን ካልክ ትወርዳለህ፣ ትገጥመዋለህ። አለቅ ትገጥመዋለህ። በቃል አይሰማህም፣ ትወርድና ትገጥመዋለህ። አይቻልም። እኛ እንደዚህ አንሰራም ካልክ ማለት ግን መሬት ላይ የወረዱ ሰዎች ችግራቸውን የሚያውቁት እነሱ ናቸው። እጅግ ልዩ ቀን በሆነችው በነገይቱ ዕለት ድንግል ማርያም እንደምትመሰል ስንቶቻችሁ ታውቃላችሁ? እነግራችኋለሁ። ይህች ቀን በፍጹም እንዳታመልጣችሁ። እንዴት እንደምትመሰል ልንገራችሁ። በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለምትወዷቸው ሰዎች አድርሱላቸው። ኮመንት ላይ ደግሞ ሰንበተ ሰንበታት ማርያም እያላችሁ ጻፉ። ሁላችሁም ሰንበተ ሰንበታት ማርያም እያላችሁ ጻፉ። በደንብ ስሙኝ። ቤቱንም ፎሎ አድርጉ ሁላችሁም። የነገይቱ ዕለት እንግዲህ ሰንበተ ሰንበታት ትባላለች። የሰንበታት ሰንበት ማለት ነው ሲተረጎም፣ ልክ የእናቶች እናት እንደሚባለው የበላይ ማለት ነውና ይቺ ሰንበተ ሰንበታት ብዙ የምንጸልይባት አብዝተን ምጽዋት የምንሰጥበትና የምናስቀድስባት እጅግ ልዩ ቀን ናት፣ ከሌሎቹ ሁሉ የተለየች ማለት ነው። ታዲያ በዚህች ዕለት ድንግል ማርያም ትመሰላለች። አባ ጽጌ ድንግል እንደዚህ ይላል በማኅሌተ ጽጌው ላይ ማለት ነው። ሰንበተ ሰንበታት ማርያም ዕለተ ብርሃን ብኪ ይትፌስሑ ዘገነተ ጽጌ ጻድቃን ወብኪ ይወጽኡ ኃጥአን እምደይን። የብርሃን ቀን በምትባል በሰንበተ ሰንበታት የምትመሰይ ድንግል ማርያም ሆይ በአንቺ ጻድቃን ደስ ይሰኛሉ፣ ኃጥአንም ያርፉብሻል ይላል። ሰንበተ ሰንበታት የብርሃን ቀን ትባላለች። ድንግል ማርያምም የብርሃን እናት ትባላለች። በሰንበተ ሰንበታት ጻድቃን ደስ ይሰኙባታል፣ ኃጥአንም ያርፉባታል። በድንግል ማርያምም ጻድቃን ደስ ይሰኙባታል፣ በምልጃዋ የተማጸኑ ኃጥአንም ያርፉባታል ማለት ነው። ስለዚህ ይህች ቀን እጅግ ልዩ ቀን ናት። በዚህች ቀን ማንም የማያስቀድስ ክርስቲያን አይኖርም። ሁላችንም እናስቀድሳለን። በደንብ አድርጋችሁ ሼርና ኮፒ ሊንክ ላይክ እያደረጋችሁ ለብዙዎች እንዲዳረስ አድርጉ። ቪዲዮን ባጭር ሰዓት ማለት ነው። ኮመንት ላይ እንዳልኳችሁ ሰንበተ ሰንበታት ማርያም እያላችሁ ጻፉ። ሁላችሁም ሰንበተ ሰንበታት ማርያም እያላችሁ ጻፉ። ቤቱ ይጠቅማችኋል። የቤት ሁላችሁም ፎሎ አድርጉት። እወዳችኋለሁ። ክብር በሉልኝ።